ናይ ኩደስ ይለና የሚገባው አስተን ኩደስ ስለመጣሽ ኩደስ ብሎኛል። አሰብ ከራስ አውጣሽ ማለት ደማ እንደወንዶር ከሶስት ሳምንት ከሁለት ሳምንትሽ ነው። ከዛ እንደዛ ሆኖ ሩኒ ድረስ ጭጭም ይዘሽ ወጣ። እኔ እንደውም እንዳታዘነኝ ታውቃላችሁ። አራስ ቤት ቁጭ ብላ ፈታ ብላ ታርሳ በደንብ መውጣት ሲገባል እንደገና ከአራስ ቤት ብድግ ብላ ምናምን ነገር መታ ከሱ ጋር እንደገና ሰጣ ገባውስ መግባት ምናምን ያ ብቻ እንድታዝንላት እኮ ያደርጋል። ያ ብቻ እኮ እንደምትወድ እንደምትፈልግ እኮ ያሳያል። ህመሟን እነዛን የምጥ ጊዜያቶቿን እንደዛ ወገቧን እንደዛ ድቅቅ ያደረጋትን ነገር ረስታ ልጇን ስትወልድ ከተሰማ ስሜት በላይ አንተና እሷ መካከል የተፈጠረው ነገር ከምጥ በላይ ህመም ሆኖባት እንደገና አንተን ለመመለስ አንተን እንትን ለማለት መጣሯ ምናምን ነገር እኔ እንጃ አብርሃም ይህን ስሜቷ ብቻ በቃ አንተን እንድትጸጸት ትክክል እንዳልሰራ እንድታምን ያደርጋል እኮ። ባታምንም ተው ችግር የለውም። አንተ ለራስህ ካመንክ ይበቃል። በቃ ስህተት እንደሰራ በትዳር ላይ ጥፋት እንዳጠፋ ለኛ ወይም ለሰዎች ለሷ መናገር አይጠበቅብህም። አንተ ለራስህ ካመንክና ትክክል እንዳልሰራ ካመንክ ከበቂ በላይ ነው። በቃ ግዴታ አይደለም። አንተ ለአምላክ ከተናገርክ ይበቃል። እኔ ግን አብርሃም አትፈልገውም መመለሷን እንደዚህ መሆኗን አትፈልገውም። ፍላጎትም እንደሆነ እኮ ግራ ገባን እኮ። ለምንድን ነው አሁን የሆነ ገገማ የሆነ አይነት እኔ እንጃ ፋራ አይነት ሰው ለምንድን ነው የምትሆነው? ነገር ባይን ይገባል ይባላል እኮ። ሁኔታዎች ይግቡ እንጂ እየተፈጠሩ ያሉት ነገሮች እያደረገች ያለችው ነገር ፈገግታዋ አሁን እየሆነች ያለችው ስሜት ኢሞሽኗን ንግግሯን ብዙ ነገሯን ተረድተው ለምን ይሄን እያደረገች እንደሆነ በጣም ግሬስ እንግዲህ ትክክል ነው ያለው። በትክክል ነው በቃ የሆነ እውነቱን ነው የተናገረው ያለው ማለት ነው። ሩታ እስካሁን ድረስ እንግዲህ እየለመነችውና በስነ ስርዓት እየጠየቀችው አብረን እንኑር ያለችው ፍቅር እየሰጠችው ነው። አብርሽ ግን ለምንድን ነው የመጣሽው? ልጃችን ይዘሽ መጥተሽ ነበረ፣ ግን ከልጃችን ቀጥሎ ሁለተኛ የመጣሽበት ጉዳይ ምንድነው? እዚህ ቤት ግራ እያጋባሽኝ ነው ያለሽው። ለምንድን ነው የመጣሽው? ሩታ አይደለሽም እያላት ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ሰብስክራይብ ያደረጋችሁ ቪዲዮን እባካችሁ እስከ መጨረሻውን እዩት። አመሰግናለሁ። እና አብርሽ ደግሞ ግራ ገብቶታል እንግዲህ በሩታ እንደዚህ መሆን ማለት ነው። ሩታ አብርሽ እንግዲህ ዛሬ ሩታ እንደምታዩት ልጇን ይዛ ሄዳለች። ልጇን ይዛ ከሄደች እንግዲህ እሱ ሌላ ጥያቄ መጠየቅ አልነበረበትም። በአራስነቷ ጀምሮ የተሰቃየችውን ይበቃት ነበረ። እርጉዝ እያለች ያ ሁላ ነገር አሳልፋ ነበር። አሁን እቤቷ ቁጭ ብላ የምትታረስበት ሰዓት ሲሆን ነበረ ግን እሱ ጋር ሄዳ እንግዲህ ከሱ ጋር እንደዚህ የሆነች ልጁን ወስዳ እያሳየችው ይሄ ሁላ ነገር እያሳለፈች ግን እሱ ደግሞ በዚህ ልክ እንደዚህ መሆን አልነበረበትም። ለምንድነው የመጣሽው እያላት ነው። ግን እሷ የመጣችበት ይሄው ተናግራለች። ሄርሜላ ከህይወታችን መውጣት አለባት በመጀመሪያ፣ ከዛ ይቀጥላል። ከህይወታችን የሚወጡ ብዙ ሰዎች አሉ፣ በዙሪያችን የሚወጡ ሰዎች አሉ፣ እነዛን ሰዎቹ እናወጣቸዋለን እያለች ነው። ስለዚህ እና ህይወታችን ውስጥ ያሉ የገቡ ሰዎችን ማውጣት ነው ቅድሚያ ወይስ እንዴት ነው እያላት ነበር። መሆን ያለበት በመጀመሪያው ከህይወታችን መውጣት ያለባቸው በዙሪያችሁ ያሉ ሰዎች ናቸው። እናንተን ማጣላት የእናንተን መለያየት የሚፈልጉ ሰዎች ናቸው ሲጀመር። ግን ይሄንን የአብርሽን ጥያቄ በጣም የሚደብር ጥያቄ እና በዚህ ልክ ደግሞ አብርሽ እንደዚህ መሆን የለብክም። ስለዚህ ታርቀን አብረን ሌላ አብርሽ አብረን እንሂድ አብረን እንኑር ካሁን በኋላ ይሄንን ነገር እውነት ከሆነ ብሎ ማለት ነው ያለበት እንጂ ጭራሽ ሰላም ስትሉላ ሰላም አልልም ያላት ነው። እንግዲህ በግድ ነው እየሳመችው ያለችው ማለት ነው። በዚህ ልክ መሆን የለበትም። እሷ ፈገግታዋን አይቶ ማንኛውም ነገር ስትናገር እሷ ኮስተር ብላ ስትናገር ነው አብርሽ የሚያምናት ማለት ነው እንጂ እንደዚህ ፈገግታ በፈገግታ ሆና እየሳቀች ምናምን ነገር ስታወራው አያምናትም ሲጀመር። ግን እሷ ኮስተር ብላ ስታወራው ነው የሚያምናት። እንደዛ መሆን የለበትም። ይሄን ሁላ ፈገግታ ይሄን ሁላ ሳቅ ከተመለሰ ካየነው ስንት ጊዜያችን ነው ብሎ ይሄን ነገር ማስተካከል ሲገባው ጭራሽ ብሎ እንዴት ነው የመጣሽው? ልጃችን ካመጣሽው በኋላ ቀጥሎ ለምንድን ነው ሁለተኛ ነገር የመጣሽበትን ጉዳይ ተናገሪ። እኔና አንተ አብረን መኖር አለብን፣ አብረን እንቀጥል። ስለዚህ ህይወታችን ደግሞ የምታበላሸው በመጀመሪያ ሄርሜላ ነች። በዙሪያችን ያሉ ሰዎች እነዛን ሰዎች ህይወታችን ባያበላሹት ኖሮ እኔና አንተ በዚህ ልክ አንሆንም ነበረ እያለችው ነው ማለት ነው። ግን እሱ ምንም አልሰማም አላመነም እስካሁን ድረስ ማለት ነው። ማመን አለማመን ያው ያንተ ፋንታ ነው። ግን ካሁን በኋላ ይሄንን እድል ሰጥታክ ካልተጠቀምክበት አሁንም ቢሆን ሩታ ልትሄድበት ትችላለች። ስለዚህ አንተ ደግሞ መጠቀም አለብክ ይሄንን እድልን። ወይስ አንተ አልፈለከውም ነው?
የሩታና የሩታ መታረቅ ካንተ ጋር አብራችሁ መሆን አብራችሁ መቀጠል ታርቃችሁ ልጃችሁ አብሮ ማሳደግ አልፈለከውም? ያ ሁላ ስትፍጨረጨር የነበረው ለምን ነበረ? በአንዴ እሺ ስላለችክ ነው? ይሄ ሁላ ጊዜ ለመንካት እሺ ያለችክ አለቀኮ። ስለዚህ እሺ እስካለች ድረስ አብረህ የምትቀጥል ከሆነ አብረህ ይቀጥላሉ ብለህ ነው ማለት አለብህ እንጂ እሷን በዚህ ልክ ማሰቃየትና አራስነቷ ሳጨርስ ገና ልጇን ይዛ መጣ ይሄ ሁላ ነገር ያደረገች ልጃችሁ ይሄ ሁላ ፍቅር በፍቅር ያደረጋችሁ ልጃችን አስታርቆናል ካሁን በኋላ እየተናገረ ነበር ሁላ እያለች ያን ያክል ደርሳለችና ይሄ ሁላ ፍቅር በፍቅር ሆናችሁ እንዴት ነው አንተ በዚህ ልክ የምትሆነው ማለት ነው? እንደዛ መሆን የለብህም። ልጅህን እንደዚህ ያደረክ እንደዚህ የወደድክ የመጀመሪያ ልጅህን ሚስትህን አብሮ ማሳደግ አብሮ መኖር ሲገባ ሚስትህን መንከባከብ ልጅህን መንከባከብ ሲገባ እንግዲህ እንደዛ ይሆንክ ነው እና ስለዚህ እንደዚህ ነው የሚያምርባችሁ ሲጀመር እንደዚህ ስትመጡ እንደዚህ ስትሆኑ ልጃችሁ አብራችሁ ስታሳድጉ አብራችሁ ስትኖሩ ነው እኛ ደስ የሚለን። ስለዚህ እባክህን አብርሽ አብራችሁ ሆኑ እንጂ ይሄንን እድል ተጠቀሙበት እንዳያመልጥ። ካሁን ጓደኛ ያለችና ሁለታቸውን በጣም ነው የሚዋደዱት በጣም ነው የሚፋቀሩት ቤተሰብ እና እነሱ ልጆች ሁለቱንም ተነጋገሩ እኛ በህይወታችን ውስጥ ብዙ ሰዎች ሊያወሩብን ይችላሉ ሊያጣሉንም ሊሆን ይችላል እንደዛ አይነት መስመር ስላለ ማለት ነው እና አንቺም እነዛ ያመጡልሽን ወሬ እንዳሰሚ እኔም አልሰማም ብሏታል። ተነጋገሩ ሁለቱንም ማለት ነው። ከዛ ተነጋግረው እሺ ያሉ ግን እነዛ ሰዎች በፍቅራቸው ብቻ ስለሚዋደዱ በጣም ነው የሚዋደዱት ስለ ያንን ሰው መጥቶ ስለዛኛው ልጅ አያወራትም ያቺም ልጅ ጋር መጥቶ እንደዛ የነዛም ሰዎች አያወሩትም ማለት ነው አይነግሩትም ለምን ስለማይሰሙ ማለት ነው መስማትም ስለማይፈልጉ በእነሱ አጠገብ ከሆነች ስለ ልጁ ማንንም ሰው አያወራም ካሩ ራሱ በቃ ስለሱ መልካምነት እንጂ ሌላ ነገር ምንም ነገር አታወራም በቃ እንደምትወደው በስነ ስርዓት ግልጽ አድርጋ ነው የምትናገረው እና በመሃላቸው ደግሞ ሰው እንዲገባ አይፈልጉም እና እንደዛ አይነት ነገር ካለ ራሳችሁ ማሳየት ትችላላችሁ እዚህ ጋር ማለት ነው ሰዎች በመሃላችሁ እንዳይገቡ ማድረግ ትችላላችሁ ስለዚህ እናንተ ናችሁ ማንኛውም ነገር ማስተካከል የምትችሉት ማንኛውም ነገር ማበላሸት የምትችሉት ራሳችሁ ናችሁ አሁን እንዴት አባታቸው እንደሚያምሩ ያቸው ቤተሰብ ሁለቱ ሲሆኑ በጣም ነው የሚያምርባቸው ያቺ ግን ውሽሚት የፍየል ምላስ ስትመጣ ደግሞ እንዴት እንደሚያስጠላ ሚዲያው ራሱ ማለት ነው እና ከኋላ የመጣ አይናውጣ እንደሚባለው ይበቃታል ካሁን በኋላ እና ሩታ ራሱ አስጠንቅቃታለች ስለዚህ ሄርሜላ ትውጣልን ከህይወታችን ትውጣልን ብላለች እንግዲህ እንዳያችሁት እንደሰማችሁት ማለት ነው እና እሱ ደግሞ ይሄንን ነው አይ እንደዛ አይባልም እኮ አንተ እንደዛ ማለት የለብህም በዚህ ልክ እንደዛ መሆን የለብህም ሲጀመር ማለት ነው እና ውድ ቤተሰቦቼ ቪዲዮን እስከ መጨረሻው ተከታተሉት እስከ መጨረሻው እዩት አበረታቱኝ እኔ ይጠቅመኛል ቪዲዮን እስከ መጨረሻው ስታዩት ማለት ነው እና እኔ ላላ ቢወዳችኋለሁኝ የምታበረታቱኝ ከልብ አመሰግናለሁኝ